ወይ ቤቲ ደህና ጠፋችልን ስንል ደግሞ ድጋሚ መታ ቤታቸውን እንደዚህ ብርቁስቁስ ልታወጣው ነው እንዴ? ይሄን የተረጋጋውን ትዳር አሁን ኪራ ምን ብሎ ሊመልስላቸው ነው? እሺ ደግስ ታክማ እስከምትድን ድረስ እኔ ጋ ትሁን ሊለው ነው ሌላት ነው ወይስ በቃ ጽናትስ እንዴት ነው የምችለው? ልጇን አሳጥታታለይ መርዝ ምናምን በመስጠት በቃ የአምራኳን ክፋይ ገላባታለች። አሁን እሺ ብላ ቤቷ ከታ እውነት እሺ ብላ በቃ መድኃኒቱን የምታግዛት ይመስላችኋል? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበሯችሁ የመረብ ኤንድ ማይብሮ ቤተሰቦች ያላችሁበት ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። እንግዲህ ጽናትን ድራማ ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ ቤተሰቦችዬ። ሁሌም እንደምለው ከኮመንቱ ይልቅ በቃ ከላይኩ ይልቅ ኮሜንት ነው የሚበዛውና ላይክ አድርጉልኝ ስወዳችሁ። የጽናት ድራማ ሲጀምር ያው እንግዲህ በሀሳብ ያው ባልና ሚስት ስትሆኑ አንድ ልብ ስትሆኑ በፍቅር ስትጣመሩ ባሉ ምን እንደሚሆን ሚስትየዋ የሆነ ችግር ሲደርስባት ልባችሁ መጠርጠር አይቀርምና ሳሎን ቁጭ ብላ ተክዛ ነበረ ጽናትና ምን ሆነሽ ነው እያለች ነበር ኒና ተብዬዋ። ምንም አለች ነገሯን በሆዷ ይዛ ምንም አለች። የሆንኩት ነገር የለኝም ማለት። በሌላ በኩል የቤቲ እናት ተብዬዋ በቃ እንትና ማነው ኪራም መገትገት አላቆመችም። ባገኘችው አጋጣሚ በቃ ልጅ እንድትንልኝ እንደ ማንም ብለህ እባክህ አትጨክንብኝ እባክህ እናት የለህም ወይ እያሉ በእናቱ ያው በሞት ስላጣ እናቱን እናት የለህም ወይ ብላ ስትለምነው ግራ ገብቶት እስኪ ላስብበት ብሎ መልሶላታል። እየደወለች ስክር አድርገዋለች። ቤት ከገባ በኋላ መተከዙንና የሆነ ችግር እንዳጋጠመው ተረድታ ጽናት ምን ተፈጠረ ንገረኝ እስኪ ምንድን ነው እንደዚህ ፊትህን የቀያየረው? ምሳ ምን ብላ ተነስ ስትለው እሱ በሀሳቡ በራሱ ሀሳብ ተውጦ ምን እንደሚላት ከምን ጀምሮ ስለ ቤቲ እንደሚያወራትና የቤቲ እናት አገኝተው መድኃኒቷን እስከምትጨርስ ድረስ እናንተ ጋር ትሁን ማለቷን እና እኔም ደግሞ እኔ ላስብበት ብሎ መመለሱን እንዴት ብሎ ለጽናት እንደሚነግራት ግራ ገብቶት እያሰላሰለ ነበር። እንግዲህ የተፈጠረውን ነገር የሆዱን በሆዱ ይዞ ድጋሚ ሬስቶራንት ሄዶ የቤቲን እናት አግኝቷታል። የቤቲም እናት አሁንም ድጋሚ እንግዲህ እየለመነችው ነው። ያው እንግዲህ ጽናት አቃበታለች። ለጽናት እንግዲህ የተፈጠረውን ነገር ሁሉ በደንብ አስረድቷታል። ያው የበደለችን በደል አውቃለሁ፣ የኔ ያክል ከባድ ነው፣ ልጃችንን ገላብናለች፣ ባንቺ ላይ ያደረሰችብሽም ግፍ እና መከራ በቃ ይህን ያክል የማይባል ነው እና አሁን እናትየዋ እያስቸገረችኝ ነው፣ ለትንሽ ጊዜም ቢሆን በቃ እኛ ጋር መታከምና እንድትወስድ እየነገረችኝ ነው ብሎ ሲያማክራት፣ እንዴት እንደዚህ ታስባለህ? እንዴት የልጄን መሞት እሷ አይደለችው ልጄን የገደለችብኝ? ትዳሬን፣ ቤተሰቤን፣ ሁሉን ነገር የበጣበጠችው በእሷ ምክንያት አይደለም ወይ ብላ ቁጥጥ ብላበታለች። አይደለም እንደሱ አይደለም እያማከርኩሽ ነው ቢላትም አንተ እኔ ጋር የመጣኸው ሁሉን ነገር ከጨረስክ በኋላ ነው፣ እቤቷ ሄደህ ሁላ አይተሃታል ማለት ነው ለእኔ ሳትነግረኝ ብላ በጣም ተቆጥታ እያለቀሰችበት ነበረ ጽናትም። በሌላ በኩል ሮማንቲክ የሆነው ናሆም እንግዲህ ፏ ብትን አድርጎ ናሆም ማን ነው ምሩን እንግዲህ የጋብቻ ጥያቄ ጠይቋታል። ሮማንቲክ የሆነ ነበር፣ ደስ ብሏታል። እሷም ያው እንግዲህ ስለምታፈቅረውና ስለምትወደው እሺ ብላ ጋብቻውን ተቀብላ ደስ የሚል ምሽት አሳልፈዋል። እንግዲህ ከህመሟ ተሽሎ ወልደው ከብደው በተለየ ናሆም እናት ለልጅ መውለድ ስለጓጓች መውለድ መክበር ደረጃ እንደሚደርሱ ተስፋ እናደርጋለን። ከዛ በተረፈ ደግሞ ያው ሰኒ ማናት ጽናት ስለተናደደች አሁን በቅርብ የተቀላቀለቻቸው ልጅ ያለውን ሁኔታ እንድታስረዳት ብትጠይቃትም ምንም አልሆንኩም ብላ ንዴቷን በውስጧ ይዛ ወደ ሰኒ ቤት ሄዳለች። ሰኒ ቤት ስትሄድ የተፈጠረውን ነገር ያው እምባ አይኗን ባቀርሮ ስታዩና በቃ ሰናዳ መሆኑን ስታቅ ሰኒ ምን እንደተፈጠረ ንገሪኝ ብላት ያው የተፈጠረውን ሁላ ኪራ ጋና ቤቲ ተብዬዋ ከዚህ በፊት እንዴት ምን አይነት ችግር እንደፈጠረችብኝ ታውቂያለሽ እና ኪራ በቃ መድኃኒቷን እንዲትታከም እናትየዋ ለምነውት እኛ ቤት መታ እንዲትታከም ጠየቀኝ እኮ
እና በዛ ተናድጄ ነው ስትላት፣ በቃ ይዞሽ አትናደጂ በቃ በቃ ብላ በቃ አባብላታለች፣ ያረጋግታታለች። የቤቲ እናት በውጭም አልቀራትም፣ በሬስቶራንት በየመንገዱ እየገተረች እባክህ የልጄን ነገር አደራ፣ እባክህ የልጄን ነገር እባክህ እባክህ በማለት በመጨረሻ በር ቆርቁራ ግቢው መታለች። ኒና ምንም አላወቀችም ነበር የተፈጠረውን ነገር። ኒና ነበር በሩን የከፈተችው። ማነሽ ምንድነሽ ብትላትም ኪራን ፈልጌ ነው ስትላት፣ እሺ ደግ ብላ ኪራን አገናኝታት ታለች። ቤትም ገብታ እንግዲህ ጽናትን እግሯ ስር ተንበርክካ ብትለምናትም ጽናትን በልቧ ስለዲማና ስለቆሰለ በተለይ ልጇን የገደለችባትን ሁኔታ ሁሉም ነገር ትዝ ስለሚላት እኔ ይቅርታ አድርጉልኝ፣ ሰውን አከብረውታለሁ ግን ልጅ የሰራችው ስራ ይቅር ስለማይባልና አሁን ያለችበት ህመምና አሁን ያለችበት ሁኔታ የእጇን ነው ያገኘችው ብላ መቼም የማይገኝ ከጽናት አንደበት የማይወጣ ይቅር አልልም በቃ ኪራ ባሌ ከእንትና ከቤቲ ጋር ድጋሚ እንዲገናኝ አልፈቅድም፣ ቤቲም እንድትመጣ አልፈቅድም ብላ መረር ብላ ውሳኔዋን ነግራቸዋለች ለቤቲ እናት ማለት ነው። እንግዲህ አዛኝ ናት፣ ደግ ናት፣ የዋህ ናት ጽናት። በከባዱ እንግዲህ ልጇን ስላሳጠቻት ዛሬ ግን ጽንት ብላ በውሳኔዋ መራርና ቆራጥ የሆነውን ውሳኔ ለቤቲ እናት ተናግራለች ማለት ነው። ከዛ በተረፈ ያው የቤቲ እናትም በቃ ምንም ተስፋ የለኝም በሚል እግሯም ስር ተንበርክከው ቢለምኗትም አቋሟን ስለነገረቻቸው መላም የለኝ ብለው ያው ተነስቶ ለመሄድ እያሰቡ እያለ ተስፋ አትቁረጧ ይዞት ምናምን እያለች ኒናም እያጽናናቸውት ነው። እና ድራማው እዚህ ላይ ያበቃል ማለት ነው። በጣም የሆነ የሚያስጠላ እንዲህ ይሄ ድራማ አንድ ነገር እንከን አይጠፋበትም። አንዱ አለቀ ሲባል አንዱ አለቀ ሲባል አንዱ። አሁን ስናስበው የነበረው ኪራና ጽናት ተጋብተው ሜሩና ክሮም ማን ነው ናሆም ተጋብተው ያው እና ሜሩ ከህመሟም ዲና በቃ ታረግዛለች ትወልዳለች ብለን ነበር ያሰብነው። ጽናትን ብትሆን ከኪራ ጋር በቃ ትዳሯን መስርታ ትወልዳለች ወይ አባቷን ታስደስታለች ምናምን ብለን ነበር ስናስብ የነበረው። እና አሁን ይቺ ጭቃ ሞልቃቃ የሆነች ልጅ በመካከላቸው መታ እንግዲህ ባልበታተነቻቸው። እኔ ከዚህ በኋላ ጽናት እንግዲህ ተሰባብራ ብዙ ላይፍ ብዙ መከራዎችን አሳልፋ ዝደርሳለች እና ድጋሚ ደግሞ ቤቲ በመካከላቸው ገብታ ፍቅራቸውን የምትበታትነው ከሆነ ጽናት እንዲህ በቀላሉ ድጋሚ ወደ ፍቅር ዓለም የምትመለስ አይነት የምትሆን አይመስለኝም። እናንተስ ምን ትላላችሁ ቤተሰቦች? የጽናት ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ሁሉ ያብዛላችሁ። ሀገራችን ሰላም አላህ ያርግልን። ወጥቶ ከመቅረት አላህ ይጠብቀን። ላይክ ሼር ማድረጋችሁን አትርሱ። ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው ቤተሰብ።